አንድ ቀን ጠዋት ከእንቅልፍ ነቅተህ በመስታወት የምታየውን ፊት የራስህ መሆኑን ማመን እንደማትችል አስበው። ከአንድ ዓመት በፊት ያለምንም ማብራሪያ ከዚህ ቻናል የጠፋሁት በራሴ ምርጫ አልነበረም። ከካሜራ ጀርባ ፈገግታዬን የነጠቀኝ፣ ፊቴን ያሳመመኝና ማንነቴን ያናወጠው የቤል ፓልሲ በሽታ ብቻዬን የተዋጋው ነበር። ራሴን ከሰው ሁሉ ልደብቅ የተገደልኩባቸው ወራት ነበሩ። በወቅቱ የት ጠፋ ለምትሉኝ ጥያቄዎች ሁሉ መልስ ለመስጠት የውስጥ አቅሙ አልነበረኝም። ዛሬ ግን ያንን ዝምታ ሰብሬ ትክክለኛውን እውነትና እንዴት ድጋሜ ጥንካሬ አግኝቼ ወደ እናንተ እንደተመለስኩኝ የማሳይበት የእውነተኛ ማገገሚያ ጉዞ ይዤላችሁ መጥቻለሁ። ይህ ጉዞ ያስተማረኝ ትልቅ ነገር ቢኖር አንዳንድ ጦርነቶች በውስጣችን በዝምታ ይካሄዳሉ፣ ግን ተስፋ ሁልጊዜ አለ። በዚህ አስቸጋሪ ጊዜ ሁሉ ስለጠበቃችሁኝ ከልብ አመሰግናለሁ። ሰላም ዩቲዩብ ሰዎች እንዴት ናላችሁ? ሰላም አላችሁ ወይ? ዛሬ ቁም ነገር ላወራችሁ እዚህ ቦታ ይዣችሁ የመጣሁት ያለሁበት ቦታ ፓለስ ፐርዲስ ይባላል። በጣም ላይ ከምወዳቸው ቦታዎች አንድ ነው። ብዙ ጊዜ ሲደብረኝ፣ ሲጨንቀኝ፣ ሲከፋኝ ምናምን እዚህ ቦታ መጥቼ አሳልፋለሁ። ቦታውን በደንብ አስጎበኛችኋለሁ። ቀስ ብዬ ዞር ዞር እያልን እናያለን። በጣም ትወዱታላችሁ። ዛሬ እስቲ ቁም ነገር እናወራለን እንዴ። በዚህ ብላግ ሁሉ ጊዜ መዝናናት ነው፣ ሁሉ ጊዜ ላይክ መጫወት ነው። እንዳያችሁት በኢንትሮ ቪዲዮ ላይ ከአንድ ዓመት በፊት የተፈጠረ በራሴ ህይወት ላይ ቻሌንጅ ያደረኩት ነገር አለ። ያው ዩቲዩብ ካቆምኩኝ ከአንድ ዓመት በላይ ሆኖኛል። ያም የጠፋሁትም ምክንያት ዛሬ በደንብ አሳያችኋለሁ። ለእናንተም ትምህርት ይሆናል፣ ለእናንተም አስተማሪ ነገር ይሆናል ብዬ ስላሰብኩ ነው ቪዲዮ የምሰራው። ለራሴም እንደ ማስታወሻ ይሆናል ብዬ አስባለሁ። ዛሬ የምናወራው ስለ ቤል ፓልሲ የሚባል ስላጋጠመኝ በሽታ ነው። ፕላስ ደግሞ ስላለፍኩት ስትረግሎች እናወራለን። ብዙዎች ይህ በሽታ ምን ያህል ከባድ እንደሆነ አይረዱትም። ነገር ግን ዓለም የሚያውቃት ውቧ አንጀሊና ጆሊ እንኳን ሳይቀር ፊቷን ባጣችበት ጊዜ ዝምታን መርጣ ነበር። Angelina Jolie is opening up about her latest health struggles for the first time after a tumultuous year. For September's issue of Vanity Fair, the Hollywood star reveals she was diagnosed with Bell's palsy in 2016. እሷም ሆነች እኔ ሁላችንም ከዚህ በሽታ ጀርባ የነበረ ምርጫ አንድ ብቻ ነበር፣ ያለማቋረጥ መታገል። ጋይስ ይሄ ነገር የተፈጠረው ሴፕቴምበር 9 2024 ነው ሃፕን የሆነው። ያው እንደ ማንኛውም ሰው ከጓደኞቼ ጋር እየተዝናናው ነበረ በለቱ ቀን ማለት ነው። ያው ከዛ በኋላ ስሜት ወደ ማታ አካባቢ ትንሽዬ ወደፊት አካባቢ ስሜት ነበረው። ምናልባት ስለ ቤል ፓልሲ ትንሽ ነገር ልበላችሁ። የምናደርገው እያንዳንዱ የፊት እንቅስቃሴ መሳቅም ይሁን አይን መክፈትና መዝጋት የሚመራው ከጆሮአችን ጀርባ በሚነሳ አንድ ዋና ነርቭ ነው። ይህ ነርቭ ፊት ላይ ሲደርስ በ5 ቅርንጫፎች ተከፋፍሎ ግንባራችንን፣ አይናችንን፣ ጉንጫችንና ከንፈራችንን ያንቀሳቅሳል። ግማሽ ፊታችሁ ፓራላይዝ ይሆናል ማለት ነው እና ማንቀሳቀስ አትችሉም። አይናችሁንም እንዲሁም ቅንድባችሁን፣ ግማሽ አፋችሁንም መንቀሳቀስ አይችልም ማለት ነው። ለካኛ በየቀኑ የምንጠቀማቸው የፊት ጡንቻዎቻችን በሙሉ የሚመሩት ከጆሮ ጀርባ በሚነሳ አንድ ዋና ነርቭ ነው። ቤልስ ፓልሲ ማለት ይህ ነርቭ በቫይረስ ወይም በእብጠት ምክንያት ተጭኖ ሲግናል ማስተላለፍ ሲያቅተው ነው። ዋናው ግንድ ሲጎዳ ፊታችን ላይ ያሉት 5ቱም የነርቭ ቅርንጫፎች አብረው ስለሚዝጉ ሙሉ ፊታችን ማንቀሳቀስ ያቅተናል። እናም በሰዓቱ ምንም ትንሽ ከባድ ነበር እውነት ለመናገር። ያው አሳልፌ ከጓደኞቼ ጋር ጊዜ አሳልፈን which በነጋታው ከእንቅልፌ ስነቃ እንደማንኛውም ሰው ሬስትሩም ሄደን ከተጣቀም በኋላ በመስታወት ሳይ ያ ነገር ሀፕን ይሆናል ማለት ነው። ያው ፊቴ መንቀሳቀስ ያቆማል። ያ ነገር ሲሆን ያው በሰዓቱ በጣም ደንግጬ ነበር እውነት ለመናገር። ወደ ሆስፒታል ቀጥታ ነው ኢመርጀንሲ የሄድኩት። በሰዓቱ ወደ ኢመርጀንሲ ሲሄድ በቃ የነበረው ግርግር ምናምን ይገርማችኋል። እሱፈን ያውን አልፋና ነገር ስታስታውሱት የሚገርማችሁ ነገር አለ እና እንደዛ ነበር የሆነው። እኔም አሁን አልፎ ሲናገረው እንደ ቀላል ነገር ይመስላል፣ ግን በሰዓቱ ከባድ ነበር። ዶክተሩ ወዲያው አገኘኝ፣ አየኝ። ሲያየኝ ኦልሬዲ እነሱ ከዚህ በፊት ያላቸው ኤክስፒሪየንስ ስለሆነ
ምንም አልመሰለውም። ወዲያውኑ ቀላል አርግቶ ይሄ በጣም ቀላል ነገር ነው፣ በራሱ ሰዓት የሚመለስ በሽታ ነው የሚያጋጥማችሁ እንደሚሆነው ላይክ በስትረስ ካለባችሁ እንዲሁም ደግሞ በስነ ስርዓት አያውቁትም እንደዚህ ነው ለመባል ይከብዳል። አይ ቲንክ በሀገራችን መጋኛ መታ ምናምን ነገር ነው የሚሉት። እኔ መጋኛ መቶኝ አይደለም፣ ለማንኛውም ይምታኝም አላውቅም፣ ግን አይመስለኝም፣ እንደዛ አይመስለኝም። ያው የነርቭ ችግር ይመስለኛል። እኔም ሰርች ሳደርገው ያለውት ግን ከምን እንደሚመጣ እንደዚህ ስፔሲፊክ ነገር አይታወቅም። ይህ በሽታ ታዋቂነትን፣ ስኬትን ወይም ጥንካሬን አይመርጥም። Justin here. As you can probably see from my face, this eye is not blinking. I can't smile on this side of my face. This nostril will not move. So there's full paralysis in this side of my face. Ramsay Hunt syndrome. በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ሰዎችን የሚያጠቃ ሲሆን እኛ የማናውቃቸው በርካታ የዓለም ኮከቦች በዚህ ከባድ ፈተና ውስጥ አልፈዋል። ለምሳሌ በዓለም ታዋቂ የነበረችው ተዋናይት አንጀሊና ጆሊ፣ የሮኪና የራምቦ ፊልሞች ጀግና ሲልቬስተር ስታሎን፣ በሚሊዮን የሚቆጠሩ ወጣቶች የሚያውቁት ድምፃዊው ጀስቲን ቢበር እና በጌም ኦፍ ትሮንስ ፊልም ላይ ዘ ማውንቴን በሚለው ገጸ ባህሪ የሚታወቀው የዓለማችን ጠንካራ ሰው ሃፊቶር ቢዮርንሰን በዚህ በሽታ ከተጠቁት መካከል ጥቂቶች ናቸው። ሁላችንም የራሳችን ከባድ ትግል በየፊናችን ብንዋጋም በመጨረሻ ግን በትዕግስትና በሕክምና ማሸነፍ እንደሚቻል ያሳዩን ህያው ምስክሮች ናቸው። ብዙ ማሳካት የምፈልጋቸው ነገሮች አሉ። አንዱን ማሳካት ከምፈልጋቸው ነገሮች አንዱ ዩቲዩብ ነው። ዩቲዩብ ላይ ጥሩ ስራዎችን ይዤ መምጣት ፈልግ ነበረ። በሰዓቱ ብዙ ስራዎችንም ሰርቼ ነበር። ጥሩ እይታም ጥሩ ቪውም ለማግኘት ይያለው ከናንተ ጋር ማለት ነው። እና ያው በአንድ ጊዜ ሲጠፋባችሁ የጠፋ ምናምን የሚል ሰዎች አይጠፉም። ያው እናንተ ቪዲዮአችሁን አይቶ የሚወዳችሁ ሰዎች አሉ። ቪዲዮ ሲሰሩላቸው ምናምን ደስ የሚላቸው ሰዎች አሉ። እና ያንን ነገር ሲቀር ብዙ ሰው በውስጥ መስመር ኮንታክት ሊያደርገኝ ሞክሯል። ግን ያው እንደዚህ አይነት አክሲደንት ሀፕን ሲሆን ትደነግጣላችሁ። ለማንም መናገር አትፈልጉም። ለቤተሰብም ቢሆን አይሆፕ ከቤተሰብ ራሱ ያው ትንሽ ከቆየ በኋላ ነው ያወቁት ማለት ነው። በጨዋታ መሀል ደግሞ የመጣውበትን ቦታ ትንሽ ላሳያችሁ እስቲ። የመጣውበት ቦታ ይሄውና እንደዚህ ነው። ቪው ከላይ ቪው የምታዩት ይሄን ይመስላል። ፓሌስ ቨርዴስ ይባላል። ወደ ኤሌ ከመጣችሁ ይሄን ቦታ አብራችሁ ብትጎበኙት ደስ ይላል። ከፍቅረኛችሁ ጋር ቅድም እንዳልኩት ወይም ደግሞ ከቤተሰቦቻችሁ ጋር ባይዘው እዚህ ቦታ ስትመጡ አንድ ነገር አለ፣ የሚያስገርም ነገር። እዚህ ጋር ራትል ስኔክ አያችሁት? እና መጠንቀቅ አለባችሁ፣ ያው ሪስፔክት ማድረግ አለባችሁ። ቦታውን ይሄ ይመስላል። ከዛ በኋላ የነበረው ሲቹዌሽን ከኢትዮጵያ ላይ ኮምፕሊት ጠፋው። ሕክምና ለመከታተል ሞክሬያለሁ። ያው ከስራም ጋር ምናምን ከክላስም ጋር ትንሽ ይከብዳል። በእርግጥ ግን ያው ከጤናችሁ የሚበልጥ ነገር የለምና ሕክምናዎች ለማድረግ ሞክሬያለሁ። አንዱ ከሞከርኳቸው ሕክምናዎች መካከል የቻይኖች አኩፓንቸር ቴራፒ ነው። እዚህ ጋር መርፊ ምናምን ይሰኩባችኋል ፊታችሁ ላይ፣ በተማማችሁ ፊታችሁ ላይ እና በሽታውን ለማሸነፍ ያደረኩት ጥረት አልነበረም። የፊት ነርቮችና ጡንቻዎችን ለማነቃቃት እነዚህን ትናንሽ መርፌዎች ፊቴ ላይ እስከ ማድረግ ደርሼ ነበር። በወቅቱ ፍርሃት ቢኖርም ምርጫዬ ግን አንድ ብቻ ነበር፣ መታገል። ያ ቴራፒ እውነቱን ለመናገር በጣም ሄልፕ አድርጎኛል። ግን ከነበረው አንጻር ሲቹዌሽን አንጻር እኔ በደንብ አልተከታተልኩትም። ለሆነ ያክል ጊዜ ለ1-2 ወር ያክል አድርጌዋለሁ። ከዛ በተጨማሪ ማሳጅ ሁልጊዜ ይፈልጋል በሽታው። ሁልጊዜ ማሳጅ እንደዚህ ፊታችሁን ወደዚህ እያደረጋችሁ አይናችሁን እንደዚህ እያደረጋችሁ ማሳጅ ይፈልጋል በጣም። ይሄ ሳይድ ነበር ያመመኝ ሳይድ እና ማሳጅ በደንብ እደረገው ነበረ። እንዲሁም ደግሞ ሳውና ምናምን ይሄን ነበረ በሙቀት ምናምን በደንብ እንዲያልበኝ ሰውነቴ እንዲወጣ እያረኩኝ ማሳጅም ለማድረግ ስለሚቀለኝ እንደ ሳውና ባዞች እየሄድኩኝ የሱም እንደ ኮሪያ ቦታዎችን እየሄድኩኝ ያን ነገር አረግ ነበረ። እያንዳንዱ ቀን ከራሴ ጋር የሚጋጠምበት መድረክ ነበር። ሰውነቴ በላብ እስኪጠመቅ ድረስ ሳውና ውስጥ የምናደርገው እያንዳንዱ ደቂቃ በሽታውን ከውስጥ ያውጥቼ ለመጣል የማደርገው ሌላኛው ከባድ ትግል ነበር። ይህ ዝም ብሎ ላብ አይደለም፣ ፈገግታዬና በራሴ መተማመኔ ለመመለስ የፈሰሰ የጥረት ውጤት እንጂ። እጅ አልሰጥም ብዬ በውስጤ የማልኩበት ጊዜ። ያው ሰዎች ሲያዩአችሁ ምናምን ትንሽ ይደብራል። ያው ካጋጠመኝ ነገሮች ውስጥ አንዱ በዛ ሰዓት ስበላ ላይክ
በዚህኛው በኩል ጥርሴ ይሰራል፣ ግን ይሄኛው በቃ ኦሬዲ ነም ስለሆነ ምንም ማድረግ ስለማልችል ሳኝክ ምናምን ነገር በዚህ ጋር ስፒል የማድረግ ነገር ስለማይዝ እንደዛ ነበረ። ውሃ ስጠጣም በዚህኛው ሳይድ ስፒል የማድረግ ነገር ነበረ። አይኔንም ሙሉ ለሙሉ አይከደንም ነበር። አይኔን መክደን ይከብደኝ ነበረ። አሁን ግን እንደምታዩት ይኸው አይኔን እከዳለሁ። ያያችሁ አሁን ሙሉ ለሙሉ ይከደናል። በሰዓቱ ግን በጣም እቸገር ነበረ። ነጩ ይታይ ነበረ ከውስጥ። ቅንድቤ ማንቀሳቀስ አልችልም ነበረ። አሁን ልዩነቱን አሳያቸዋለሁ። ይሄው ቅንድቤ ይንቀሳቀሳል። ትንሽ ብቻ የሚዘኝ ነገር አለ። ስስቅ በጣም ያስታውቅ ነበር። ስስቅ በአንድ ሳይድ ነበር ምስቀው። ላይክ ምስቀው እንደዚህ ነበረ፣ እንደዚህ ብዬ ነበር ምስቀው። በዚህኛው ሳይድ መሳቅ አልችልም። አሁን ግን ይሄው ልዩነቱን ያሳየዋችሁ ነው። ይሄ በሽታ በእርግጥ እንዳጋጣሚ አንድ በቅርብ ማውቀው ጓደኛዬ ማጋጥሞት ነበረ። ግን እሱ ወዲያውኑ ሪከቨሪ ያደረገው በጣም ብዙ ጊዜ አልፈጀበትም። በአንድ ወር ውስጥ ሙሉ ለሙሉ ሪከቨሪ አድርጓል። የኔ ምን እንደሆነ አላውቅም። ያው በጣም ቆየብኝ እና ተሸገርኩኝ ኦልሞስት ከአንድ አመት በላይ እና ላይፍም ደግሞ ካሰብኳቸው ነገሮች አንጻር እንደፈለግኩት አልሄደም። ቤት አጥቼ ተቸግሬ መኪና ውስጥ አደር ነበረ፣ መኪና ውስጥ ተኛ ነበረ እና አንዳንድ ጊዜ ላይክ እንዴት ነው አሜሪካ ሲኖሩ ላይክ ችግር ይደርስባቸዋል ተብለዋል። ላይክ እንዴት ነው ችግር ይደርሳል። በቃ ብዙ ሆፕፉሊ ይሄን ቪዲዮ የምታዩ ሰዎች ብዙ ችግር ደርሶባቸዋል። አሜሪካ ሀገር ውስጥ ብዙ ነገር አሳልፋቸዋል። ባዚ ወይ ጥሩ ነው፣ በጣም ጥሩ ነው። ጠንካራ ያደርጋቸዋል። በጣም በህይወታችሁ ላይ ወሳኝ እንድትሆኑ ያደርጋቸዋል። በህይወታችሁ ላይ ብዙ ነገር እንድታመጡ ያደርጋቸዋል። ካላችሁበት ቻሌንጅ ወጥታችሁ ጠንካራ እንድትሆኑ ያደርጋቸዋል። እና እኔንም ያደርገኝ በሰዓቱ ያ ነው። በሰዓቱ ትንሽ ከብዶኛል፣ ግን ቀስ በቀስ እያልኩኝ ከዛ ካለብኝ ዲፕሬሽን ከነበረኝ ስራ ራሴን ማሻሻል እንዲሁም የተለያዩ ነገሮችን በቃ አላለ እያልኩኝ ይኸው ዛሬ ደርሻለሁ። እግዚአብሔር ይመስገን በጣም አሪፍ ደርሻለሁ። አየሩ ደስ ይላል። በቃ ውስጣችሁን ታዳምጣላችሁ። ሜርን ያስጠላኝ ማለት ነው። ውስጤን እያዳመኩ ነው። ብዙ ማለት ፈልጋለሁ። ያው ቪዲዮ ረጅም ሆኖባችኋል ብዬ ነው እንጂ ብዙ የምነግራችሁ ነገር ነበረኝ። ከዛ በኋላ ግን ለራሴ ቃል ገባው። በቃ እንደምላችሁ ዩቲዩብ ላይ በጣም መስራት ፈልጋለሁ። መጥፋት አልፈልግም። ተስፋዬን ማደስ ጀመርኩኝ። በትምህርቴም ቢሆን መጨረስ የምፈልጋቸው ነገሮችን ጨረስኩኝ። ስራም ቢሆን ራሴ ማሻሻል ያለብኝ ነገሮች ላይ አሻሻልኩኝ። ሙስ ከአንድ አመት በላይ በኋላ ወደ ዩቲዩብ ተመልሻለሁ። ከዚህም በኋላ በጣም አሪፍ የሆነ ስራዎችን ይዤላችሁ እንደመጣ እርግጠኛ ነኝ። በጣም አሪፍ ስራዎች ይጠብቁኝ። ከናንተ የሚጠበቀው ሰፖርት ማድረግ ብቻ ነው። ቪዲዮዎቼ ማየት፣ ሀሳብ አስተያየታችሁን መስጠት። ያለሁት እኔ ሎስ አንጀለስ ከተማ ውስጥ ነው የምኖረውም፣ እዛው ሎስ አንጀለስ ውስጥ ነው። ግን እየዞርን በተለያዩ ቦታዎችን እየሄድን እናያለን፣ እንጎበኛለን። አንዳንድ ቦታዎችን እስቲ ከላይ ሆኜ ለአንተ ለማሳየት እሞክራለሁ። በጣም ደስ ብሎኛል ይሄን ቪዲዮ ስለሰራሁት። እውነት ለመናገር በትንሹ ነው የነገርኳችሁ። የነበሩ ቻሌንጆች ግን በጣም ብዙ ነበሩ። ያው አንድ ቀን በደንብ በሰፊው እናወራለን። ሁሉንም ቢያወሩት ሆድ ባዶ ይቀራል የሚባለው። ሆዴ ባዶ እንዳይቀር ቀስ በቀስ እነግራችኋለሁ። እስቲ ዞር እያለን ደግሞ እናያለን ቦታውን። ይሄ ነው ቦታው። ሲቲ ኦፍ ራንቾ ፓላስ ቨርዴስ ይባላል። እንደምትመለከቱት ይኸው በጣም ግሪን ነው ኤሪያው። ፓርኪንግ ኤሪያ ያላቸው። ስኔክ እስካሁን ድረስ አላየሁትም። በእውነቱን ለመናገር ተመስገን። ባላ ይሻላል። እባብ እፈራለሁ። እባብ በጣም ነው የሚያስፈራኝ። እዛ ጋር ደግሞ ካሜራ የሚያነሱ ሰዎች አሉ። ቅድም በሻቱ ላይ አስገብቼላቸዋለሁ። እዛ ጋር አሪፍ ፎቶዎች እንደዚህ አሳዎች፣ ዶልፊኖች ምናምን ሲመጡ ፎቶ እያነሱ ይሸጣሉ ማለት ነው። ባይዘው እሱ ቢዝነስም በጣም ያዋጣል። እዚህ ሀገር የሚገርም ካሜራ ነው ያላቸው እና ወደዛ ጋር ወደ ታች ጋር ወርጄ ደግሞ አሳያችኋለሁ እንዴት እንደሚያምር። በእውነት ትወዱታላችሁ። ግን እዚህ ሰፈር ያሉት ቤቶች በጣም የሀብታም ቤቶች ናቸው። ሆፕፉሊ ቤቶቹ ገንዘባቸው ያው እዚህ ሀገር ይቀመጣል። ጉግል ላይ ገብታችሁ ማየት ትችላላችሁ። በጣም ውድ ናቸው ብዬ ነው የማስበው። እሱን ሰርች አላደረኩትም። አይዊች ባደረገው እስከ 10 ሚሊዮንም 20 ሚሊዮን ሊሆን ይችላል። ምናልባት ከዛም ላይ ሊሆን ይችላል። ያው እንደዚህ ይሄ መሬት እየወጣው ይሄ ኢትዮጵያ ያለው መሬት አይመስልም። ገዳም ሂድ ነው የሚመስለው። ታፕ ቪው ላሳያችሁ ምን እንደሚመስል ላሳያችሁ ነው። ባህሩን ፓሲፊክ ኦሽን ይሄን ተራራ እየወጣው ላችሁ ነው ለእናንተ ፓሲፊክ ኦሽንን ነው። ህይወት እንዴት እንደሚያምር አያምር እንዳልወርቅ ብቻ እዛ የሚታያችሁ አይደል? እዛ ታች ጋር መውረድ ትችላላችሁ። ግን ይሄን ይመስላል ላይክ ቪው። በቀጣይ ቪዲዮ ይዣችሁ የሚለው ቦታ ደግሞ ትገረማላችሁ።
እኔ ዛሬ በጣም ውስጤ ደስ ብሎኝ ነው የመጣሁት። የምፈልገውን ነገር አወራኋችሁ፣ ለምን እንደጠፋው ነገርኳችሁ። ከዚህ በኋላ አሪፍ ቪዲዮ እንደምለቅ ነግሬያችኋለሁ። ሆፕፉሊ እናንተ ደግሞ ሰፖርት እንደምታደርጉኝ ሰብስክራይብ እንደምታደርጉ 100 ሺህ እንደምታስገቡኝ እርግጠኛ ነኝ። ብሮንዙ ማግኘት አለብን። ሚስተር ጃፒ ይቀጥላል። እናንተ ደግሞ በኮሜንት ሴክሽን ላይ ጃፒ ይሄን ስራልን፣ ጃፒ እንደዚህ አምሮናል፣ እንደዚህ ምግብ ሞክርልን፣ እስቲ ምን ይመስላል፣ ላይፍክ እንዴት ነው፣ ኤክስፒሪየንስ የምታደርጋቸው ነገሮች እንዴት ነው፣ ኢነርጂክ እንዴት ነው ምናምን ያላችሁ ሞራል መስጠት ተስፋ አደርጋለሁ። በቅርቡ ደግሞ ሙሉ ለሙሉ ደግሞ ሪከቨሪ አድርግቼ ቪዲዮዎች ላይ ለናንተ ማብሰራችሁናል ማለት ነው። ትንሽ አይኔ አካባቢ ላይ ትንሽ ሪከቨሪ ማድረግ አለብኝ። አንዳንዴ ቪዲዮ ሰራ ምናምን ኖቲስ ልታደርጉ ትችላላችሁ። ያው አሁን ግን ግልጽ ሆኖላችኋል ብዬ አስባለሁ። ተመልሻለሁ ማለት ነው። በሳምንት ቭሎጎች ይኖራሉ፣ አይቋረጥም። ከኔ ጋር ሁኑ፣ እንዳንጠፋፋ። በቀጣይ ቪዲዮ እንገናኝ።